ይሄኔ ስንት እቅድ አቅዶበት ነበር፣ ግን የሚለቃት አይመስለኝም። ምን አገባን? ይጨረሱ። አሁን እንደምንም ብሎ ይጠራታል። ዳኒን እንዲሞክሩልኝ ፈልጌ ነበር። ስራውን ግን ታውቂዋለሽ? መቼ የተጨበጠ ስራ አለው? ዛሬ አሁን ትልቅ ተስፋ ያደረኩበትን ስራ አጣሁ ብሎ እያማረረ ነበር። ዝም ተብሎ ሚሊዮኖች ይገኛል እንዴ? ተለፍቶ ነው እንጂ። እሱማ ልክ ነው። ቆይ በዛ ላይ እየሰራ ያለው ነገር ወንጀል ቢሆንስ? ግን ህይወት አላዳላችም። ፈጣሪ ሳላዳላ ምን ተዳላ? ለምሳሌ የኔ ቤተሰቦች በጣም ደሃ ናቸው። ለእኔ ምንም የሰጡኝ ነገር የለም። አንተ ደግሞ ለካሌብ የሰጠኸው እኔ። ታዲያ እኔና ካሌብ በፈጣሪ ፊት እኩል እንታያለን? ኤደን እኔ መንገድ ላይ ተገናኝተን እንሰራለን። ቆይ እሱ ምን አስቦ ነው? ወዷትም ቢሆን ግን አልፈርድበት። እባክሽ ቱት እንደዚህ አትበይኝ፣ እኔ ይጨንቀኛል። ዳኒ ጠየቀኝ፣ የጠረጠርኩት መለስኩኝ። ይኸውልሽ እኔ ምንም ነገር መቋቋም እችላለሁ፣ ግን በእሱ አይምጣም። እንዴ በትባል ነው ምስጋና? በሁሉም እቀናለሁ፣ በሴት ጓደኛሽ ሳይቀር። ኤደን ህልም ሳትሆን በሚገርም ሁኔታ እጅል ያለች ድንቅ ሴት ናት። ይቅርታ አድርግልኝና ግን ለአንተ አትገባም። አንቺ ሳትሳደቢ ግን መምከራችን 400,000 እሱ ምን ያደርግልኛል? 4 ሚሊዮን ነው እንጂ መግሷ ቤት አግኝታ ተንጠባረረች። ነፍሷን አታውቅም እኮ። ይሄኔ ቤቱን ሽጬ እመልሳለሁ ብላ ከአንዱ ተበድራ ሪዞርት ነች። ዳኒ ሲሰርቅ እጅ ከፍንጅ እንግዲህ ሽማግሌው ይዞታል ማለት ነው። ምክንያቱም ሽማግሌውን ሰርቆ ለመጥፋት አስቦ ነበረ። ያለው አማራጭ አሁን ላይ ሰውን ከመግደል እንኳን ወደ ኋላ አልልም፣ የሚያስፈልገኝን ነገር ማድረግ እፈልጋለሁ በማለት ሲናገር ነበረ። ሽማግሌውም አዎ እንደዚህ ቆራጥ ሲሆን ወንድ ልጅ ጥሩ ነው በማለት እንግዲህ መለሶለት ነበር። ኤደንም እንግዲህ ያለውን ነገር ለሽማግሌው ተናግራለች። ምክንያቱም አሁን ላይ ዳኒ እጅግ በጣም እንዴት እንደሆነ አላቅም እየተበሳጨ ይገኛል። እስኪ እንዲመክሩልኝ እፈልጋለሁ በማለትም እንግዲህ ኤደን ወደ ሽማግሌው ጋር በመሄድ ዳኒን እንዲመክርላት ጠይቃለች ማለት ነው። ሌላው ቃሊብና እንዲሁም ደግሞ ኤደን ተገናኝተዋል፣ አውርተዋል ማለት ነው። እጅግ በጣም ትዕግስተኛ እንደሆነና እንደዚህ ሳምንት ሙሉ ሚስት ጠፍታ ትዕግስተኛ በመሆን እጅግ በጣም ደስ ይላል በማለት አንቺም ትዳርሽን አጥንተሽ መግባት አለብሽ። ትዳር ውስጥ ፈተናዎች ወይንም ደግሞ ነገር የለም ማለት አይደለም። በጣም ብዙ ነገር ሊኖር ይችላል። ለዚህ ነገር ደግሞ ዝግጁ ሆነሽ አሁን ላይ ሁሉን ነገር አጣርተሽ መግባትሽ በጣም ጥሩ ነው በማለት እንግዲህ ቃሊብም ለኤደን ተናግሯታል ማለት ነው። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦቼም ስለምታበረታቱኝ እጅግ በጣም አመሰግናለሁኝ። ግፈኛዋ ሚስትና እንዲሁም ደግሞ የሰራተኛዋ ፍጥጫ ተከታታይ ድራማ አሁን ላይም ቀጥሏል ማለት ነው። እንግዲህ ቲና አሁንም ከቤት እንደወጣች አልተመለሰችም። ምክንያቱም ቤቱ በኔ ስም ሆነልኝ በማለት እንግዲህ ደስ ብሏት እሷ እየተዝናናች እየጨፈረች ትገኛለች ማለት ነው። ግን ደግሞ የሐሰተኛ ወረቀት እንደተሰጣትና ቤቱ የእሷ እንዳልሆነ እስካሁን የምታውቀው ጉዳይ የለም። ግን ደግሞ ስለዚህ ቤቱ ማለት ነው ወረቀቱ ትክክለኛ እንዳልሆነ ያለው ነገር ቤቱ የሷ እንዳልሆነ ደግሞ ዳኒ አውቋል። ግን ደግሞ ደውሎ አልነገራትም። መቼ ነው የምትመጪው? ከዚህ እኮ በጣም ብዙ ነገር ተፈጥሯል፣ መምጣት አለብሽ እያለ ሲነግራት ነበረ። ስለዚህ ቤቷ የሷ እንዳልሆነ አውቋል። በማወቁም ያሰብኩት ነገር ሳይሳካልኝ ቀረ። እኔ ኤደንን አግብቼ የምኖርበት ቀን አሁንም እየናፈቀኝ ይገኛል። ግን ደግሞ ያሰብኩት ነገሮች በሙሉ እየተሳኩ አይደለም በማለት እንግዲህ ዳኒም እየተበሳጨ ይገኛል። የዳኒን ብስጭት እያየችው ኤደንም ለምንድን ነው የምትበሳጨው በማለት እንግዲህ ጠይቀው ነበረ። አንቺንም እኔንም ያኖረናል ያልኩት ስራዬ ተበላሸብኝ እና እጅግ በጣም ተናድጃለሁ ብሎ ነግሯት ነበረ። እሷም ደግሞ በቃ ላንተ ስላልሆነ ነው፣ ስለዚህ ባለን ነገር መኖር እንችላለን። አንተ እኮ ነው ከፍ ያለ ነገር እንዲኖረን በጣም እንትን የምትለው፣ ስለዚህ ባለን ነገር በደስታ መኖር እንችላለን። ዳኒ እንደዚህ ነገር አትበል እያለች እንግዲህ ስትናገር ነበረ።
እና እሱ ደግሞ እኔ እንደዚህ አይነት ቃላቶችን ምንም ሊያጽናኑኝ አይችሉም። ዳኒ አሁን ላይ እጅግ በጣም እንግዲህ አጣብቂኝ ውስጥ ነው ያለው። በመጨረሻ ከዚህ አጣብቂኝ ውስጥ እወጣለሁ በማለት እንግዲህ የሽማግሌውን ብር ወይንም ደግሞ የቤቱን ዶክሜንት ማለት ነው ሰርቄ ሄዳለሁ ሲል ነው እንግዲህ እጅ ከፍንጅ የያዙት ማለት ነው። ለዚህ መልሱ ምን ሊመልስ ይችላል? እንግዲህ ከዚህ በፊት ማለት ነው ለሽማግሌውም ሲነግረው ነበረ። አሁን ላይ ያሰቡት ነገር ስላልተሳካ እጅግ በጣም ተናድጃለሁኝ። ስለዚህ ሰው መግደል ካለብኝ ራሱ እገድላለሁ እያለ ሲነግረው ነበረ ማለት ነው። አዎ እንደዚህ ቆራጥ ደፋር እንድትሆን ነው የምፈልገው በማለት እንግዲህ ሽማግሌውም ሲመልስ ነበር። አራባዬ እኔ እኮ እንደዚህ እንድትለኝ አልፈለኩም። የሰይጣን ጆሮ ይደፈን። እንደዚህ ብለ ነገሮችን እንትን የምትለኝ ይመስሎኛል። እኔ እንደዚህ አይነት ነገሮችን እፈራለሁ በማለትም ተናግሯል ማለት ነው። እያንዳንዱ ነገሮች ከቲና ጋር ሆነው ሲሰሯቸው የነበሩ ስራዎቹ አሁን ላይ እንደከሸፉ በደንብ ተረድቷል። እንዲሁም ደግሞ ያው ኤደንን ወደዚህ ቤት በማንጣቱ ራሱ እጅግ በጣም እየተጸጸተ ይገኛል ማለት ነው። ምክንያቱም አሁን ላይ ቃሊብ አብረንም ምግብ በልተናል፣ ምሳ አብረን ነበርና ከኤደን ጋር ነበር ብሎ ነግሮት ነበረ። እንዴት የኔ ኤደን በማለት ራሱ ደንግጧል ማለት ነው። አዎ መንገድ ላይ አግኝቻት እኮ አብረን ምሳ በላን ብሏል ማለት ነው። እና ለትሁት ቀጥታ በመሄድ ዳኒ ጭራሽ እኮ ኤደንን ምሳ ጋበዛት፣ እንዴት እንደዚህ ያደርጋል እያለ ሲናገር ነበረ። እውነት ለመናገር ኤደን እጅግ በጣም ምርጥ ልጅ ነች። ለአንተ ራሱ የምትገባ ልጅ አይደለችም። በጣም ምርጥ ልጅ እኮ ነች። ማግባት ትፈልጋለች። እሷ የምትሆነው እንደውም ለቃሊብ ነው። ቃሊብ ደግሞ ሁሉም ነገር አለው፣ ከጸባይ ትል ከገንዘብ ትል በቃ የትዳር ያው ቲናም ትተው እንደሄደች ታውቃለች። ስለዚህ ምናልባት እሱም ሊወስድብህ ይችላል በማለት ስትናገረው ነበረ። ቲና እኔ እንደዚህ አይነት ነገሮችን ቀልድ ነገሮችን ትሁት አልፈልግም እያለ ሲነግራት ነበረ። ያው አሁን ላይ ሀሳቡ በነገራችን ላይ እንግዲህ ቲናና እንዲሁም ደግሞ ዳኒ እጅግ በጣም የሚበጣበጡበት ወቅት ላይ ደርሷል ማለት ነው። ምክንያቱም ቲና አሁን ሁሉን ነገር በቃ ተሳካልኝ፣ ቤቱ የኔ ነው፣ እነሱን አስወጥቼ እኔ ከዚያ ቤት እኖራለሁኝ። ሳምንት ከቤት ከጠፋች ሳምንት ሆኗታል። ከዚህ መታውን ፍች ትጠይቃለች። ስለዚህ እነሱን አስወጥቼ ከዳኒ ጋር እንደፈለግኩት ከምወደው ሰው ጋር መኖር እችላለሁ ብላ አስባ ገምታ ነው የምትመጣው። ግን ደግሞ እነሱን ለማስወጣት ስትመጣ ራሷ ወደ ውጭ የምትወረወርበት ጊዜ ደርሷል ማለት ነው። እና ዳኒ አሁን ላይ እንግዲህ አንተ ሌላ አማራጭ አለ እያለች እንዲሁም ትሁት ስትናገር ነበር። እሷ እንኳን ቤት አገኘው ብላ ነው። ለነገሩ አንተ ራሱ ገና 4 ሚሊዮን ብር ራሱ ይሰጠኛል ብለ እየጠበክ ነው። ስለዚህ አባዬ ደግሞ ቃሉን አያጥፍም እና በእርግጠኝነት ይሰጠኛል ብለሽ ታስቢያለሽ በማለት እንግዲህ ትሁትንም ጠይቋት ነበረ። በነገራችን ላይ ትሁትን ለምክርም ሆነ ለተለያዩ ነገሮች ይጠይቃታል። እሷ እንድትመልስለት ወይንም ደግሞ እሷ ስለምታውቅ እንድትነግረው ይፈልጋል ማለት ነው። እና ትሁትም አባዬ ቃሉን የሚበላ ሰው አይደለም፣ ሊሰጥህ ይችላል። አንተ እንኳን አማራጭ አለ፣ ምናልባት ብሩን ሊሰጥህ ይችላል። ግን ደግሞ ቲና ከሁሉም ነገር ባዶ ሆናለች በማለት ስትናገር ነበረ ማለት ነው። እና ይህን ነገር ተስፋ አድርጎ በሚጠብቅበት ሰዓት ሲያስበው ሽማግሌው የተጫወተብኝ ነው። ምክንያቱም አሁን ላይ ቲና ላይ የተጫወቱባትን ነገር አውቋል ማለት ነው። የውሸት ወረቀት ሰርቶ ቤቱ በስሙ እንዳለ እንዳስመሰሉ ያው አባትና ልጅ ማለት ነው ቃሊብና እንዲሁም ደግሞ ሽማግሌው ሲያወሩ ስለሰማ አውቆ ነው ለእኔም እየተጫወተብኝ ነው እንጂ 4 ሚሊዮን ብር ሊያበድረኝ በፍጹም አይችልም በማለት ሲናገር ነበር። በነገራችን ላይ እሱም በጣም አካብዷል። 400 ሺህ ብር ምን ትሰራልኛለች? እኔ 4 ሚሊዮን ነው እንጂ የፈለኩት ብሎ ሲናገር ነበር። በድፍረት በጣም ብዙ ብር ነው የጠየቀውና ስለዚህ ብር ደግሞ እንደማያገኝ አስረግጦ ስለሚያውቅ ነው በእርግጠኝነት ዳኒ አሁን ላይ የመጨረሻ እድሉን የተጠቀመው ማለት ነው። የመጨረሻ እድሉ እንግዲህ ሰርቆ የራሱ ለማድረግ እንግዲህ ዝግጅት ላይ እያለ ባለበት ሰዓት ነበር ሽማግሌው መጥቶ እጅ ከፍንጅ የያዘው። አሁን ምን ሊል ይችላል? ምን ሊናገር ይችላል? በምንስ ሊያስተባብል ይችላል? በጣም ከባድ ነው የሚሆነው ማለት ነው። ራሱ እሱ የሚሰራውን ስራ ማለት ነው ዳኒ የሚሰራውን ስራ ስታቅ እጅግ በጣም ትናደድበታለች። የሚለያዩ ነው የሚመስለኝ ማለት ነው። ስለዚህ ኤደን በመጨረሻም ለቃሊብ ትሆናለች። ዳኒና እንደውም ቲና ከዚያ ቤት ምንጥቅ ብለው ወጥተው በእርግጠኝነት ኤደን
ያው አግብቷት የሚኖር ነው የሚመስለኝ እንግዲህ ቃሌብ ማለት ነው። ቀጣይ ፓርትን እንግዲህ ሁላችንም በጉጉት እንጠብቃለን። ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛሉ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።